አረቢያ 2 ዓመትን ጨርሼ ቤት መቀየር እንዴት እችላለሁ ብላችሁ ብዙዎቻችሁ ትጠይቃላችሁ። ዛሬ የምነግራችሁ ቤት መቀየር ምን አይነት ጥቅምና ምን አይነት ጉዳት እንዳለው፣ እንዴት መቀየር እንደምትችሉ መቀየር ካለባችሁ፣ እንዲሁም ደግሞ አንቀይራችሁም ቤት ኢትዮጵያ ነው የምትሳፈሩት ሲሏችሁ ምን ማድረግ እንዳለባችሁ እነግራችኋለሁኝ። እንዲሁም ደግሞ ዝም ብላችሁ ከመዳን ቤት ለምሳሌ ስትሳፈሩ ምን አድርጋችሁ መሳፈር እንዳለባችሁ እነግራችኋለሁ። ለዚህ ቪዲዮ የደረሳችሁ በሙሉ ላይክ እና ሼር ሰብስክራይብ አድርጉኝ። በፍቅር ለብዙዎቻችሁ እህቶቻችሁ እንዲደርስ ነው በነገራችሁ ላይ ማለት ነው። እና ስለምታበረታቱኝ ስለምትሰጡኝ አስተያየት ከኔ ጋር ስላላችሁ እጅግ በጣም አድርጌ አመሰግናችኋለሁኝ። ቀጥታ ወደ ጉዳዩ እገባለሁ ማለት ነው። ጉዳዩ ምንድነው? አንደኛ ደረጃ ቤት ስትቀይሩ አረቦች ለምሳሌ ቤት ልቀይር ፈልጋለሁ ትላላችሁ። አንዳንድ ደሃ አረቦች አሉ በነገራችሁ ላይ። ደሆቹ አረቦች ቤት ቀይራለሁ ስትሉ ኦኬ ነው የሚሏችሁ። ለምን? ጥቅም ስለሚያገኙ። እንዴት ነው ጥቅም የሚያገኙት? እናንተን በጭራሽ የድሮ መክተባችሁን አይወስዷችሁም። የት ነው የሚወስዷችሁ? የአረቦች መክተብ። እናንተ ደግሞ በዛን ታይም አይ ስራ ነው የምፈልገው የአረቦችም ቢሮ ይሁን የትም ይሁን ይውሰዱን ችግር የለውም ብላችሁ ማሰብ የለባችሁ። ምንድነው ማሰብ ያለባችሁ? የአረቦቹ ቢሮ እንዳትሄዱ፣ የድሮ ቢሮዋችሁ ደውላችሁ አደዋውላችሁ እንዲወስዷችሁ ማድረግ። ወይም ቀደም ብላችሁ ምናልባት አሁን ተዘጋ ቢሮ ምናምን ይላሉ አረቦች ማለት ነው። ስልኩም አልሰራም ካላችሁ ቀጥታ የድሮ ደላላችሁን ኢትዮጵያ አናግራችሁ የመክተባችሁን ከተዘጋም ካልተዘጋም የመክተባችሁን ቁጥር ማግኘት ትችላላችሁ። እዛ በመደወል እዛ እንዲመልሷችሁ ማድረግ ትችላላችሁ፣ የሚመልሷችሁ ከሆነ ማለት ነው። ለምንድነው አረቦች ቢሮ እንዳትሄዱ? እነሱ አረቦች ቢሮ ነው የሚወስዷችሁ። ኢትዮጵያ ቢሮ ተዘግቷል ምናምን። ለምን? እናንተን እንደ እቃ ነው የሚሸጧችሁ አረቦች ቢሮ ሲወስዷችሁ ማለት ነው። ምክንያቱም አረቦች ቢሮ እናንተን ይፈልጓችሁ። ለምን? ቋንቋ ታውቃላችሁ፣ ስራ ታውቃላችሁ፣ በጣም ውድ ብር ታወጣላችሁ ለሌላ ቦታ ስትሸጡ ማለት ነው። ከዛ ለአረቦቹ ቢሮዎች በጥሩ ዋጋ ይሸጡና ሰራተኛ ይወስዳሉ ማለት ነው ከቢሮ በእናንተ ምትክ። ያኔ እናንተ ምንድናችሁ? መብት የላችሁም። ድጋሚ እንደ ድሮ ኮንትራት ናችሁ። በቃ መብታችሁን ማስከበር ምናምን አትችሉም። እንዴት ነው መብታችሁን እኮ ማስከበር ይቻላል በህግ። ግን ምንድነው አረቦች ቢሮ ጋር ስትሄዱ ማንም ተከራካሪ የላችሁ። በመሃላችሁ ዊል ያስፈረማችሁ የለም። የሀበሻ ቢሮ አይደለም፣ የድሮ ደላላችሁ አይደለም። ማንም ሰው በእናንተ ውስጥ አያገባውም ኤምባሲ ካልሆነ በስተቀር። ለኤምባሲ መድረስ በጣም ከባድ ነው የሚሆነው ለእናንተ። አንደኛ የኤምባሲ ቁጥር የላችሁም። እንዴት ነው ደውላችሁ ኤምባሲ የምታሳውቁት? በአረቦች ቢሮ ስትገቡ ብዙ ጊዜ ስልክ እንዳትሰጧት ይላሉ፣ ያስጠነቅቃሉ። ስልኳ ከቤት እንዳታወጣ፣ ከክላሷ እንዳታወጣ፣ አስፈላጊ ከሆነ ስልክ እንዳትይዝ ምናምን ብለው ብዙ ነገር እኔ ሲያስተዋውቁ የሰማሁት ልንገራችሁ። ያለ ምንም ስልክ የምትሰራ ሰራተኛ የምትፈልጉ ብለው ማስታወቂያ ሲሰሩ አይቻለሁ። አረቦች ቢሮ ግብጾች ምናምን የተለያዩ ሀገር ዜጎች ናቸው። እና ይሄን ነገር ተጠንቀቁ። የአረቦች ቢሮ ነው የምወስድሽ ካለችሽ አልሄድም ብለሽ እናቴ በሰላም ወደ ሀገርሽ። ለምን? ብዙ እህቶቻችን እየተገደሉ እየተደፈሩ ብዙ ነገር እየደረሰባቸው የአልጋ ቁራኛ እየሆኑ ሐኪም ቤት እብድ ነሽ ተብላ ሐኪም ቤት የሚወረወሩ ብዙዎቻቸው የአረቦች 2 ዓመታቸውን ኮንትራታቸውን ሲጨርሱ የአረቦች ቢሮ ሄደው ስራ የቀየሩ እህቶች ናቸው ማለት ነው። በጣም ጥንቃቄ ልታደርጉ ይገባል። የኛዎቹ ቢሮ ከሆነ ምንም ችግር የለም። ለምሳሌ ይደበድባሉ፣ ይሳደባሉ፣ ይገላምጣሉ፣ የታወቀ ነው የኛዎቹ ቢሮ። ነገር ግን የሆነ ነገር እንኳን ቢደርስባችሁ ምን ታደርጋላችሁ? ኢትዮጵያ ደላላ አገናኙ። ደላላ ጋር ቤተሰቦቻችሁ ደውሎ እናንተን የመጠየቅ መብት አለው። ቤተሰቦቻቸው እናንተን መጠየቅ ትችላላችሁ። እዛ ለምን? የእናንተ አላፍትና አለበታ ያገናኙ። እሱ ነዋ ከዚህኛው ኤጀንሲ ጋር ያገናኛችሁ። ጀስት ምንም ነገር አይደርስባችሁም። ያን ያህል የሚያስፈራ ነገር አይደርስባችሁም። ግን ብዙ የሞቱ አሉ እናውቃለን። በሶሻል ሚዲያ በጣም ብዙ ነገር ሰምተናል ማለት ነው። ስትሳፈሩ ደግሞ ምንድነው የምታደርጉት? ለምሳሌ ከአንድ ቤት ከኖርማን ቤት ስትሳፈሩ ማድረግ ምን ታደርጋላችሁ? ትመጫለሽ ምናምን ስትባይ አዎ እመጣለሁ ብለሽ ሂጂ። ለምን እመጣለሁ ብላችሁ ስትሄዱ፣ ለምሳሌ አሁን ብዙዎቻችሁ ኢትዮጵያ ኑሮ እንደምታውቁት ነው። የ2 ዓመት ብር እንግዲህ ብዙዎቻችሁ አትይዙትም። ብዙዎቻችሁ እንደፈለጋችሁ ረጭታችሁ በትናችሁት ምናምን ነው የምትሄዱት። እና ስትሄዱ እመጣለሁ ብላችሁ ሂዱ። የኢትዮጵያ ኑሮ እንደጠበቃችሁት እንዳስቀመጣችሁት ካልሆነ ተመልሳችሁ መጥታችሁ ያለምንም ወጪ ያለምንም ትኬት በእነሱ ትኬት መጥታችሁ ስራችሁን ትሰራላችሁ። ስላደነገጥኩኝ አውዝ ብለም ሽጠኑ ረጅም ያለምንም ወጪ መጥታችሁ ስራችሁን ትሰራላችሁ ማለት ነው። ያው እየተደበቁ ነው ቪዲዮ ሰራው ባይዘው አያውቁም እነሱ፣ ግን ዩቲዩብ አይደርሳቸውም።
ቲክቶክም አይደርሳቸውም፣ አያውቁትም ቁጥሬን ማለት ነው። እና ቁጥራችሁን አዲስ የሆናችሁ ቁጥራችሁን እንዳያውቁ በጣም ተጠንቀቁ። ቲክቶክ፣ ዩቱብ ምናምን የተለያየ ነገር ስትጠቀሙ በሌላ የኢትዮጵያ ቁጥር እንኳን ዩቱብ አይሰራም። ብቻ በሌላ በጓደኞቻችሁ ቁጥር ምናምን ብታደርጉ በጣም ጥሩ ነው፣ በምታውቁት ሰው ቁጥር ማለት ነው። ለምን የቲክታክ ስፔሻሊ የቲክታክ ቁጥራችሁና የኮንታክት የምታወሩበት የዋትሳፕ ቁጥር አንድ ከሆነ ልክ ቪዲዮ ስትሰሩ እነሱ ጋር ነው የሚሄድላችሁ። ኦኬ ወደ ጉዳዬ ከመስመሬ ሳልወጣ እኔ እኮ ከሄድኩበት እሄድበታለሁ ነው። ምንድን ነው ብዙዎቻችሁ ተጣልታችሁ አልመጣም ምናምን ብላችሁ ተነጫነጫችሁ ትሄዳላችሁ። አሁን ኢትዮጵያ ሄዳችሁ ወደ ሌላ ሀገር መሄድ ስትፈልጉ እስከ 320 ሺህ ብር ነው አውጥታችሁ ዱባይ የምትመጡት። ለምን ታወጣላችሁ 320 ሺህ ብር? ያው ነው እንትኑ ያው ነው ደሞዙ ያው ነው። ምንም የሚቀየር ነገር የለም። ለምሳሌ እዛ ስትሄዱ እዛው ቤት ሆናችሁ ታስጨምራላችሁ ደሞዛችሁን 200 100 ሚሆን ተጨማሪም ራሱ ባይጨምሩ ወጪ ሳታወጡ እዛው ቤት ሰርታችሁ ገንዘባችሁን መያዝ ብልጥ መሆን ትችላላችሁ። በቀጣይ ደግሞ ብራችሁን አጠራቅማችሁ የራሳችሁ የሆነ ነገር ማድረግ ትችላላችሁ ማለት ነው እህቶቼ። እና የብዙዎችን ጥያቄ ተመልሷል ብዬ አስባለሁኝ። ብዙዎቻችሁ እንትን አትበሉ፣ ይሄ ተነጫንጫችሁ ምናምን ተሰዳድቡ መጥፎ ነገር አድርጋችሁ ምናምን አትሄዱ። ብልጥ መሆን መቻል አለባችሁ። ለምሳሌ አሁን 320 ሺህ ብር ስንት ወር ይፈጃል? 320 ሺህ ብር ለማግኘት 320 ሺህ ብር ለማግኘት ስንት ወር ይፈጃል? ኦልሞስት ኮንትራት ቤት ለምትሰሩ በአሁኑ ሰዓት 6 ወር 7 ወር ከዛ በላይ ይፈጃል። ኦኬ ስለዚህ ብልጥ መሆን አያችሁ። እናንተ ያንን 7 ወር በነፃ ከምታገለግሉ መጥታችሁ የትኬት የቪዛ ምናምን ያወጣችሁበትን ከምትከስሩ በነሱ ብር በነሱ ቪዛ በነሱ አይዲ መጥታችሁ ህጋዊ ሆናችሁ መስራት። ሌሎቻችሁ ደግሞ እዛው ቤት መቀጠል የምትፈልጉ ምንድነው ዛሬ የምነግራችሁ ነገር ቢኖር ደሞዝ አስጨምሩ። አንድ ኢትዮጵያ ሄዳችሁ ተሳፍራችሁ አካውንት ከፍታችሁ አገሩን ህይወቱን ኑሮውን አይታችሁ ኢንተርናሽናል ባንክ ክፈቱ። ኢንተርናሽናል ማለት እንዴት ነው? እዚህ ሆናችሁ ገንዘባችሁን በሐዋላ ምን በየትኛውም መንገድ ብራችሁን ልካችሁ ከዛ በኋላ ስትፈልጉ መሬት ለመግዛት ስትፈልጉ ቤት ለዛ ያብቃችሁ ኢንሻአላህ። እንደዛ አይነት ነገር ስትፈልጉ ምን እንዳደርጋላችሁ ሴንድ ብቻ ማድረግ ነው። ግዴታ ሰው ሄዶ ምናምን አያስፈልግም። ስልክሽ ላይ ሴንድ ታደርጊያለሽ። ግን ኢትዮጵያ ስትሄዱ ደና ስልክ ገዝታችሁ ሄዱ። ይሄ 400 ብር 500 ደና ስልክ ይሄ በቃ ብራንድ የሆነ ስልክ ይዛችሁ። ለምን ሞባይል ባንኪንግ ስትከፍቱ በብራንድ ስልኩ እንዳይበላሽ ምናምን አካውንታችሁ ፓስወርዳችሁ ኢሜላችሁ ምናምን እንዳይጠፋ ይረዳችኋል ማለት ነው። እነዛ አካውንቶቻችሁ ደግሞ ያለበት ስልክ ክላሳችሁ ውስጥ ታስቀምጡላላችሁ። ሌላ ደግሞ ለመጠቃቀም ለዋትሳፕ ለምናምን ቲክቶክ ስክሮል ለማድረግ ሌላ ባለ 300 ምናምን ስልክ ትገዛላችሁ። ብልጥ መሆን መቻል አለባችሁ። ያ ስልክ ከ10 ዓመት በላይ ከ20 ዓመት በላይ እድሜ ልካችሁ ትጠቀሙበታላችሁ። ስለማይወድቅ ስለማይሰበር በቃ ካስቀመጣችሁት ነው። ገብታችኋል አይደለም? እና በጣም ጥንቃቄ አድርጉ። ለምን አሁን ትላንትና የምንሰማው መሰላችሁ ሰዓቱ እንዳያልፍ። በቀጣይ ባለ ቪዲዮ መልስላችኋል። ምን እንደተፈጠረ እነግራችኋለሁ። ባይ ወዳችኋለሁ። ይመቻችሁ።